እዚህ ምን እየሰራ ነው ማለት በልጣም ይኸውልሽ ሳሁን ያገኘሽ ካቾችን የሚያምን ጉዳይ ነው ይችላል። ይኸውልሽ እርግጠኛ ነኝ ቅንጅት ስለ ሱራፌል ያወቀው ትልቅ ሚስጥር አለ። ከምን ሚስጥር? ይኸውልሽ ቤዛ ርቀት እንጠብቅ ሳሚ። ምናልባት ሱራፌል ከዛች የተረገመች ቲጂ ከተባለች ሴት ጋር አሁንም አብሮ እያሴረ ነው። ምን? ቆይ አንተ ግን ከሱራፌል ጋር ችግር አለብህ እንዴ? ችግር አለ? በእውነት እንደ ዛሬ በህይወቴ ደስተኛ ሆኜ ማውቅ አይመስለኝም። በእርግጥ እንደዚህ አንድ የምንሆንበት ቀን ይመጣል ብዬ አልጠበቅኩም። እውነት ነው ፍቅርና ይቅርታ ይሻላል። እባካችሁ ይህንን የፍቅር ማዕድ ተቋደሱ። አንተ አፊ እኮ እዚህ ጋር ነው ያለው ወይስ አይታየህም? ምን ነው ለወዳጄ ባጎሰው ችግር አለ እንዴ? ኧረ በፍጹም ችግር የለውም። ኩራትሽለት እንጂ ሱሪ። አይ ምግቡ መርስ ስላለው ይቀርብ። ሱራፌል ሽማ ይቀር ነይ ልኝ። እሺ በቃ ያለ ብለው እባክሽ ሉሲ ጉረሽለት። ለአንቺ ስል ብቻ ነው። እሺ ጽዋችንን ለፍቃችን ናት። እንኳን ትናንትም ዛሬም ባላንጣሽ ነበር። ነገም ቢሆን አንቺ ተባቂ ብቻ። የሱራፌል ድብቅ ሚስጥር ወጣ። እራት መሽቱም ያማረና የተዋበ ነበር። ሳሚ በጭራሽ ሱራፌልን ሊያምነው ባይችልም ነገር ግን ደስ የሚል ምሽት ነበራቸው። ነገሩ ወዲህ ነው። ቅንጭርቴ ወደ እነ ሳሚ ቤት መጥቶ ሳሚ እግሩ ላይ ወድቆ እባክህ ወንድሜ ይቅርታ አድርግልኝ ካለ በኋላ እኔ እንዴት ነው ይቅርታ ማድረግልህ? ከጠላቶቼ ጋር ሆነህ ገድለኸኛል እኮ ወንድምነቱን ትተዋል ቢለውም እንግዲህ አንተስ ከጠላቶች ጋር ታርቀህ የራት ምሽት አልነበረንም ወይ ስትል ሉሲ ሚስጥሩ እንዲወጣ ሆኗል። የት ሲል ሱራፌል ጋር እዛ የተረገመ ዶክተር ጋር ታረቃችሁ ቤለም አይ ሱራፌል ጋር ራት ምሽት ነበረን ሲባል ሱራፌል ትልቅ እቅድ ያለው ቤዛን ሊያጠፋና ሀብትና ንብረቷን ሊወርስ ነው የሚፈልገው እንጂ ቤዛን በጭራሽ አይፈልጋትም። በዛ ላይ ደግሞ የሱራፌል ሚስጥር ከባድ ስለሆነ በአውጥቼ መናገር አልችልም። ብቻ ግን አሁን ላይ ቤዛ ጥበቃ የሚያስፈልጋት ጊዜ ነው ብሏል። ይህ ሚስጥር ምን ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬ በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረቁን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል ቤዛ ተከታታይ ድራማ እንዴት ተመለከት ነው የእርቅ ግብዣ ነበርና እዛ ፕሮግራም ላይ አልገኝም ቢልም ሳሚ ሉሲ እንደምንም አሳምነው እዛ ራት ምሽት ላይ ተገናኝተው ነበር። የራት ምሽቱ የመነቋቆር ነበር። ሱራፌል እመነኝ ከእውነቴ ነው ከልቤ ነው ተጸጽቼ ነው ቢልም ሳሚ ግን እያስመሰለ እንደሆነና ከልቡ እንዳልሆነ እየነገረው ነበር። ባታምነኝም አልፈርድብህም፣ ነገር ግን እኔ እጅግ በጣም ተቀይሬያለሁ ብሏል። ስለ ቪዲዮውም ሲጠይቀው ቪዲዮንም እኔ ጋር ምንም አይነት ቪዲዮ የለም ብሏል ሳሚ። እናም የራት ምሽቱ እጅግ በጣም የሚያምር ነበር። አንበላም እንሂድ የመግደርደር ቢሆንም መጨረሻው ግን ደስ የሚል ምሽት፣ በተለይ ሴቶቹ ደስተኛ ነበሩ። ሳሚና ሱራፌልም የተነጋገሩበት የተግባቡበት ነገር ይመስላል። ሁለተኛ ተመልሰህ ወደዚህ ቤት እንደማትመጣ ተስፋ አደርጋለሁም ብሏል ሱራፌል። ሳሚም ቤዛ እጅግ በጣም መልካምና ንጹህ ሴት ናት። ሁለተኛ እንደዚህ አይነት ስህተት እንዳሰራ እንኳን ሊገሏት አይደለም ቀርቶ እኮ ሊመለከቷት ራሱ ታሳሳለች ብሎት ነበር። የሚስቴ ፍቅር ያለብህ ትመስላለህ ቢለውም አይ እንደዛ የሚባል ነገር እንደሌለ ነግሮታል። ነገር ግን ሳሚ ፊቱ ላይ የቤዛ ፍቅር እንዳልወጣለት ግልጽ ነው። ሉሲንም ቤዛ እንኳን ደስ አለሽ፣ አንድ ላይ ስለሆናችሁ እጅግ በጣም ደስ ብሎኛል፣ ታምራላችሁ ቢልም ብትላትም የሉሲና የሳሚ አንድነት የሚያስተማምን እንዳልሆነ እንደ ሀገራችን መብራት ነው ውሃም ሲሄድም ሲመጣም የማይታወቅና ደስታ ካለው ደግሞ እንደ ኢትዮ ውሃም ሳምንትም 2 ሳምንትም ተቆይቶ እንደሚመጣ ተናግራለች። ያ ማለት ምንድነው? ሳሚ እንደፈለገው እንጂ እኔ ጋር ነው ብሎ መያዝ መጨበጥ እንደማይችልና ሐሳቡ ልቡ በሙሉ ጠቅልሎ ያለው ቤዛ ጋር እንደሆነ ለራሷ ነግራታለች። አንቺ ቀልድ አያልቅብሽም እያለቻት ነበር። እናም ሳሚ እስካሁን ድረስ ከቤዛ አምኖ መቀበል አቅቶታል። ከባሏ ጋር እየኖረች ነው የሚለውን አምኖ መቀበል አቅቶታል። በዛ ላይ ደግሞ ሱራፌል ሊጎዳታል ነው እንጂ ይጠቅማታል የሚል እሳቤ አንድም አልነበረውም። ዝናቡ እየዘነበ ስለነበረ ምሽታቸው በጣም ጊዜው ረዘም ያለ ቢሆንም ወደ ቤታቸው ሲሸኛኙ ሰሞኑን ከከተማ መውጣት እንዳሰቡና ለዛም ደግሞ እንዲቀላቀሏቸው ቤዛ ብትጠይቃቸውም ሱራፌልም ይቻላል ብሏል። ነገር ግን ሳሚ አልተስማማም። ሉሲ ባንድ አፍትስማማም፣ ሳሚ ግን አልስማማም፣ ስራ አለብኝ አልችልም ብሏል። ሱራፌልም
እንዴ ለምንድን ነው የማትችለው? አብረን እዛው በመስመር መስራት ትችላለህ ስራህን ብሎት ነበር። ሳሚ ግን እንደማይችል ነግሮት ነበር። በሌላ በኩል ሳሮን እዛ ቤት ባለው ነገር ሱራፌል እጅግ በጣም እርግጠኛ ነው ከነ ሳሚና ከነ ሉሲ ጋር እንደምትገናኝ እርግጠኛ ቢሆንም ስለ ቪዲዮም ሆነ ስለ ሁኔታው ደጋግሞ ቢጠይቃትም እሷ ማንንም እንደማታውቅና ምንም የማድረግ አላማ እንደሌላት ቤዛ መልካም ሴት እንደሆነችና እንዲንከባከባት እሷም ነግረዋለች። ሱራፌልም ከሳሚ ይልቅ እኮ እኔ ይሻልሻለሁ፣ ስለዚህ ምንድነው የተባባላችሁት ነገር አለ ወይ? አሁንም አንቺ ስለላ ነው ወይ የመጣሽው? ለምንስ እንዴት መጣሽ? ሳሚን ታውቂዋለሽ ወይ? የሚሉ የማያባሩ ጥያቄዎች ተከታትለው ቢዘንቡም ሳሩን ግን አይኔን ላፈር ብላ ሸምጥታ ክዳለች። እናም ይሄ ጥርጣሬ ግን በቤዛ ላይም አድሯል። ቤዛም ሉሲን ጠይቃታለች። ሉሲና ሳሚ በጧቱ ገና ከቤታቸው ወጣ ሲሉ ማናት እሷ ቅንጭርቴን አግኝተዋል። ቅንጭርቴም እባክህ ወንድሜ ብሎ እግሩ ላይ ወድቋል። ወግድልኝ፣ ከገደልከኝ በኋላ አሁን ምን ልታደርግ መጣህ ቢለውም እባክህ ወንድሜ ይቅርታ አድርግልኝ፣ ጸጸቱ ሰላም ነስቶኛል እና እባክህ ይቅርታህን አትንፈገኝ፣ እንደፈለክ አድርገኝ፣ ብትፈልግ ግደለኝ፣ ብትፈልግ ምንም አድርገኝ፣ ግን ይቅርታህን አትንፈገኝ ብሎ እግሩ ላይ ወድቋል። እናም እንግዲህ ይቅርታ አድርግለት ብላ ከስንት ጭቅጭቅ በኋላ ሳሚም ጥግህን ይዘህ ቁም ብሎት ነበር። እናም እንግዲህ እራት ፕሮግራም እነ ሱራፌል ቤት እንደነበራቸው ሲያቅ በጭራሽ እንደዛማ መሆን የለበትም ከነዛ ጭራቅ ጋር ከዛ ጭራቅ ዶክተር ወይስ ከዛ ጭራቅ ሱራፌል ጋር ከሱ ጋር ምን እያረጋችሁ ይልም ሱራፌል ጋር እራት ግብዣ እንደነበረ ስትነግረው ሉሲ በጭራሽ አሁን ነው ቤዛ ጥበቃ የሚያስፈልጋት፣ ያ ማለት ቤዛ አደጋ ላይ ናት ማለት ነው። ከዚህ በፊት እኔ ወደዛ ቤት ሂጄ ነበር ብሎ ጫፍጫፉን ተናግሯል። እናም እንግዲህ አንተ የሰላም አደፍራሽ እያለህ ምን ኑሮ አለ? ሰላም አውርደናል፣ እርቅ ወርዷል፣ ባልና ሚስትም ተስማምተው እየኖሩ ነው ብትልም ሉሲ ሱራፌል የእውነት ተቀይሮ ሳይሆን እያስመሰለ እንደሆነ ደጋግሞ ተናግሯል። እና ሳሚም የጥበቃ ስራውን መጀመር ያለበት አሁን እንደሆነ ነግሮታል። ሱራፌልም እንግዲህ ከልቡ ተጸጽቷል ብላ ቤዛ ክንዷን ገትራ እየተከራከረችልን ነው። በጭራሽ ሱራፌል እኔን ለመጉዳት ከማንም ከምንም ጋር ምንም ሊያረግ አይችልም፣ እሱ ከልቡ ነው የተጸጸተው፣ ከሱ ውጭ የሚታመን የለም እያለች ተክንዷን ገትራ የምትከራከርለት ሱራፌልም ሌላ ሚስጥር አለው፣ የተደበቀ ማንነት አለው የሚባል አዲስ ነገር መጥቷል። ቅንጭርቲ አመናችሁኝም አላመናችሁኝም እንግዲህ እኔ የምለው ከዛ ዶክተርና ከሱራፌል መራቅ አለባችሁ፣ ለእናንተም ህይወታችሁ አደጋ ላይ ሊጥላችሁ ሁላ ይችላል። ስለዚህ ዝም ብላችሁ ከነዚህ ሰዎች ራቁ ብሎ አስጠንቅቋል። ሉሲም አንተ እያለህ ሰላምም አይኖርም፣ በሰላም መኖር አይቻልም ብላለች። ቅንጭርቲ ግን እርግጠኛ ሆኖ እየተናገረ ነው። ሳሚ ቢነግረኝ ብሎ ለብቻው ይዞት ወጥቶ ቢያናግረውም ግን ሱራፌልን ለመግደል ወደዛ ቤት ተልኮ እንደነበረ ዶክተሩ ልኮት እንደነበርና ሱራፌሉም በስልክ እያወራ ከሌላ ሰው ጋር እያቀደ ያለው ደግሞ የቤዛም ሙሉ ሀብት በስሙ አዙሮ ቤዛም ማስወገድ እንደሆነ ለሳሚ ነግሮታል። ሌላውን ትልቅ ሚስጥር ግን በጭራሽ ልነግራችሁ አልችልም። ይሄን ከነገርኳችሁ የእናንተም ህይወት አደጋ ላይ ሊጥል የሚችል ከባድ ሚስጥር ነውና ይሄንን መናገር አልችልም ብሎም ቢብሏል። ዶክተሩም እንደዚሁ ክፉ እንደሆነ ተናግሮ ከዚህ ውጭ ግን ሌላ ምንም ቢፈጠር አልናገርም ብሎም ቢብሏል። ወቾ ጉድ! ሳሚ ከመጀመሪያውም እኔ ውስጤ እያመነልኝ አይደለም፣ ውስጤ እየተረበሸ ነው፣ ለውስጤ ምንም ሰላም የለኝም እና እንዴት ነው ማን ነው የሚረዳኝ እያለ ነበር። ቅንጭርቲም ይሄን ነገር ለቤዛ ለመናገር ወደ ቤዛ ዘንድ ሄዳለች። እየሳቁ እየተጫወቱ ሳለ ሳሮን ሉሲን ይቅርታ ጠይቃ ከዛም አንቺና ሳሮን ትተዋወቃላችሁ እንዴ? ግን የምትተዋወቁ ነው የምትመስሉት፣ እንዳትዋሽኝ እያለቻት ነበር። እንደማይተዋወቁ ሉሲም ተናግራለች። እናም ሉሲ ለቤዛ የተፈጠረውን ሁሉ ነግራታለች። ቅንጭርቲ መጥቷል። ቅንጭርቲ ደግሞ ስለ ሱራፌል መጥፎ ነገር ለሳሚ ነግሮታል። ሳሚም ደግሞ እያመነ ስላልነበረ እሱን ቅንጭርቲ ያለውን አምኖታል ብላ ነግራታለች። ደግሞ ይሄን ሱራፌል ለምንድን ነው የማይተውት ብላ ስለ ቪዲዮውም ጠይቃለች። ከቻለች ቪዲዮውን ከሳሚ ስልክ ላይ እንድታጠፋለትና ሱራፌልን በሙሉ ልቧ እንዳመነችው ምንም መጠራጠር እንደማትፈልግ ለሉሲ ነግራታለች። ለመረጃም እንኳን እንደው ቢሆን አይጠቅምሽም ቢቀመጥ ብትላትም አይ በጭራሽ አልፈልገውም፣ ሱራፌልን በጣም ነው እማምነው ብላ ወስናለች።
ሉሲም ከወሰነችማ በሚለው እሺ ብላት፣ ግን ደግሞ እንደሌለ ነግሮኛል ብላት ነበር። እና አሁንም ሰላማችን እየተበጠበጠ ነው። ይህ ነገር መች ነው የሚያበቃው? አያበቃም እንዴ ብትልም ምንም ማብቂያ የለውም። ይሄው ደግሞ ቅንጭርት መጥቶ ደህና ሰላም የወረደውን ሊበጠብጠን ነው ብላታለች። ይህንን ሰምታ ሳለ ቤዛ ሳሚም እንግዲህ በሰማው ነገር እንደለመደበት በሌሊት ቤዛ በተኛችበት ከች ብሎ ገብቷል። መኝታ ቤት ድረስ ሲሄድ ሳሚ እንዲወጣላትና ሱራፊል ከመምጣቱ በፊት እንዲወጣላት ብትነግረውም ትልቅ ሚስጥር እንዳለው ነግሯታል። ሱራፊል እያስመሰለና እያቀደ እንደሆነ እሷን ለማጥፋት ነግሯት ቅንጭርቲ ወደዚህ ቤት ከዛ በኋላ ለስርቆት ሊገል እንደመጣና ሱራፊልን ሊገል ተልኮ እንደመጣና ከዛም እንግዲህ ሱራፊል ከሌላ ሰው ጋር በስልክ ከባድ ነገር አንቺን ስለማስወገድና ሀብት ንብረትሽን ስለመውረስ እያወራ እንደነበረ ሰምቷል። ከዛም ተመልሶ ሄዷል። ያን ትልቅ የያዘው ሚስጥር አለ። እሱን ግን በጭራሽ ሊነግረኝ ፈቃደኛ አይደለም ብሏል። ብጠይቀውም እሱ ሊነግረኝ አልቻለም። ግን እመኚኝ ሱራፊል እያስመሰለ እንጂ አልተቀየረም። ሊያረግ የፈለገው ከባድ ሚስጥር አለ። እንድትጠነቀቂና ራስሽን እንድትጠብቂ ነው። እባክሽ እመኚኝ ሲላት ቤዛም ርቀትን ጠብቀህ ቆም። ይህ ነገር መች ነው የሚያበቃው? አሁን ሱራፊል ሳይመጣ ከዚህ ቤት ውጣልኝ። በጭራሽ ሱራፊል ምንም ነገር ሊያደርግ አይችልም ብላለች። ሳሚም እባክሽ እመኚኝ እያለ ነው። ቤዛም ቤቱን ለቀህ ውጣ፣ አሁን ሱራፊል መምጫው ነው እንዳለችውም ካፋ ሳጨርስ ሱራፊልም ወደ ቤቱ ተመልሶ ገብቷል። እዛው መኝታ ቤት ሳሚንም አግኝቶታል። እና ምን ይፈጠር ይሆን? ሳሚና ሱራፊል አሁንም ሊደባደቡ ይሆን ወይስ ምን ይፈጠራል? ቅንጭርት ያለውስ ነገር የእውነት የሱራፊል የተደበቀ ማንነት አለው ወይስ ቅንጭርት እየዋሸ ነው? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ